ዛሬ ዋጋ ቀንሰው ለሽያጭ የቀረቡ ቤቶችን ይዤላችሁ መጥቻለሁ። በትክክል በእርግጠኝነት ብታያቸው የምትወዷቸው በለቡ አካባቢ በ23 ሚሊዮን ብር 175 ካሬ ሜትር ቪላ ቤት እንዲሁም በላፍቶ 165 ካሬ ሜትር ቪላ ቤት በጥሩ ዋጋ በድርድር ለሽያጭ ይቀርባል። በተጨማሪም ለቡ አካባቢ ግራውንድ ፕላስ ዋን የሆነ 480 ካሬ ሜትር በማትጠብቁት ብር ለሽያጭ ይቀርባል። እያንዳንዱ መረጃ እንደሚከተሉ አቅርብ ያለው ለወዳጅ ዘመዶቻችሁ እየጋበዛችሁ አብራችሁን ቆዩ። ሰላም እንዴት አላችሁ? ውድ የዘወትር አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ፣ ዛሬ እንግዲህ ቆንጆ ቆንጆ ቤቶችን ያመጣሁላችሁ። አንደኛው ይህ የምታዩት ቤት ነው። እንግዲህ ይህ የምታዩት ቤት የሚገኝበት አካባቢ ቆንጆ ከአስፓልትም ብዙ ሳይርቅም ሳይቀርብም የሚገኝ ነው። በ165 ካሬ ሜትር ላይ የተገነባ ቤት ነው። ግቢው ሁለት ማንኛውንም የቤት መኪና ማቆም የሚችል ነው። ታዲያ ነባር ፋይል ሲሆን በጣም ቆንጆ ሳይት ነው። አቀማመጡም አሪፍ ነው። ዋና ቤቱ ደግሞ 4 መኝታ ቤቶች በጥሩ ሁኔታ ይዞ ይገኛል። እንዲሁም አንድ ሰፊ ሳሎንም አለው። ቀጥታ አሁን የማሳያችሁ እንግዲህ ትልቁን መኝታ ቤት እንዲሁም አነስተኛዋን መኝታ ቤት ይሆናል። ፊት ለፊት እንግዲህ እንገባለን። በግራ በኩል የመጀመሪያው በር የምታዩት እንግዲህ ይህ አሁን ፊት ለፊት የምታዩት ማለት ነው የቤቱ ትልቁ መኝታ ቤት ሲሆን ይህን ቤት እንግዲህ ዋጋው ጥሩ ነው። እንዳያመልጣችሁ መታችሁ ማየት የግድ ይላል። እንደምታዩት የፊኒሽንግ ስራው ሁሉም ነገር ቆንጆ ተደርጎ ያለቀ ነው። እዚህ ፊት ለፊት ደግሞ መታጠቢያ ክፍል አለው። የትልቁ መኝታ ክፍል ማለት ነው። እንደምታዩት በሴራሚክም ከታች እስከ ላይ የተሰራ ነው። ከዚሁ እንደወጣን ደግሞ ጎን ላይ የምናገኘው የልጆች መኝታ ቤት ነው። ምናልባት ይሄኛው የልጆች መኝታ ቤት ከሌሎቹ ትንሽ ጠበብ ያለ ይመስላል። ቁም ሳጥን አለው። በእርግጥ አልጋም ያስገባል ወይም ያዘረጋል። ይህ የምታዩት ደግሞ ሳሎኑ ነው። ሳሎኑም ጥሩ ስፋት አለው። እንደምታዩት እንግዲህ ኦፕን ኪችን አልተገጠመለትም። ምናልባት ቤቱን እንግዲህ መታችሁ ስታዩት ነው በእርግጠኝነት የምትወዱት። የቤቱ ከፍታ 3 ሜትር ነው። በጣም ደስ ይላል። ይህ ደግሞ በሀገራችን ሙቀት ቢስፋፋ እንኳን ጥሩ ነው ማለት ነው። ምናልባት አይሞቅም። ይህ የምታዩት 3ኛው መኝታ ቤት ነው። እዚህ ላይ ደግሞ መታጠቢያ ክፍል አለ ለሳሎንና ለዚህ አሁን ላያችሁት መኝታ ክፍል ማለት ነው። ታዲያ ውድ አድማጭ ተመልካቾቻችን ይህ ቤት እንግዲህ በአጠቃላይ 4 መኝታ ክፍል፣ 1 ኪችን እና 1 ሳሎን ነው እዞ የሚገኘው። ይህ ተጨማሪ መኝታ ክፍል ነው፣ 4ኛ ማለት ነው። እዚህ ጎን ላይ የምታዩት ደግሞ ይህ ማብሰያ ክፍሉ ወይም ትራዲሽናል ኪችኑ ነው። ካቢኔት በምታዩት መልኩ ተገጥሟል። በጣም ቆንጆ ቤት ነው። እንግዲህ ይህን ቤት በ26 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። አካባቢው ላፍቶ ላይ ነው ያለው። እዚህ ፊት ለፊት የምታዩት ደግሞ የላውንደሪ ማስቀመጫ እና ከላውንደሪ ማስቀመጫ ጎን ላይ ደግሞ የውጭ ሻወር ሽንት ቤት ያለው ሲሆን ቤት የምትፈልጉ ቆንጆ ቤት ነው። ነገ ዛሬ ሳትሉ መታችሁ እዩት። ምናልባት ቆንጆ ድርድር አለው። ከዛ ውጭ ግን ላፍቶ አካባቢ እንግዲህ በአጭር ጊዜ ውስጥ ስም መዞር ይችላል። በካሽ ብቻ ለሚሸጥ ነው እንግዲህ ገበያ ላይ ቀርቦ የሚገኘው። በካሽ የምትገዙ ሰዎች እንግዲህ ነገ ዛሬ ሳትሉ መታችሁ እዩት። ግቢው በጣም ሰፊ ነው። በጣም ቆንጆ ነው። ምናልባት የምታዩት እንግዲህ አንዳንድ ኮተት ነገር ግቢ ውስጥ አለ። ቀለም ተቀብቶ እንዳለቀ ነው እንግዲህ ቤቱን ያሳይዋችሁ ማለት ነው። ስለዚህ አካባቢ ላይ ቪላዎች፣ ፎቆች እንዲሁም ኮብልስቶን መንገድ፣ መሰረተ ልማት ሁሉም ነገር የተሟላለት መብራት ውሃም ያለው ነው። ይህን ቤት በ26 ሚሊዮን ብር ጥሪ ተብሎ ቀርቧል። ይህን ቤት ለማየት ስትመጡ ግን ከዚሁ ቤት አካባቢ በቅርብ ርቀት ላይ የተለያዩ የቤት አይነቶች አሉ። በ150 በ165 በ175 በ250 እንዲሁም ከዛም በላይ። ታዲያ ንጹህ ቤት እንዲሁም ኦልድ ሞዴልም የምትፈልጉ ካላችሁ እዛ አካባቢ አማራጭ አለ። ለምሳሌ አፍርሳችሁ ስማዙራችሁ የሆነ ትንሽዬ ሰርቪስ ያለው ቤት መግዛት የምትፈልጉ ካላችሁ በራሳችሁ ዲዛይን መገንባት ለምትፈልጉ 17-16 ሚሊዮን ብር አለ። እንዲሁም ለጊዜው የሚያስኖር ቪላ ቤት ደግሞ 18-19 ሚሊዮን ብር አለ፣ መጠነኛ እድሳት የሚጠይቅ። ከዛ ውጭ ግን ከ23 ሚሊዮን ብር ጀምሮ ቆንጆ ቆንጆ ቤቶች አሉ። እንዲሁም በ26 ሚሊዮን ብር ደግሞ 250 ካሬ ሜትር ቪላ ቤትም ላፍቶ በቅርብ ርቀት ይገኛል። እሱንም ሌሎችንም ዘመናዊ ቤቶችን ላፍቶ ግዙ።
በጣም ያዋጣል። ምክንያቱም ነባር ፋይል ዲጂታል ካርታ ነው። ከኮሪደር ልማት ከመልሶ ማለት ከምንም ነገር ነጻ የሆነ ለከተማዋ ደግሞ ለማንኛውም አካባቢ እጅግ በጣም ወሳኝ መንገዶች በአካባቢ ይገኛሉ። በጣም ደስ ብሏችሁ የምትኖሩበት አካባቢ ነው። በርካቶቻችሁ ላፍቶን አታውቁትም። ምናልባት ይህን ሰፈር እንግዲህ መታችሁ እዩት። አትራፊዎች ነጋዴዎች ካላችሁም ጥሩ እንቅስቃሴና ጥሩ ገቢ የምታገኙበት በአጭር ጊዜ ውስጥ ገንብታችሁ በአጭር ጊዜ ውስጥ ገበያ ላይ ብታወጡ ጥሩ ብር ማግኘት የምትችሉበት አካባቢ ነው። ብትመጡ አብረን ብንሰራ ውጤታማም ትሆናላችሁ። ወደ ሌላኛው መረጃ እንሂድ። ሌላኛው መረጃችን እንግዲህ ምናልባት ሰዎች ስላሉበት ቤቱን በቪዲዮ አላቀረብኩላችሁም። የሚገኝበት አካባቢ ግን ቤት የምትፈልጉ ካላችሁ አያምልጣችሁ። ይህ እድል ነው፣ ይህ አጋጣሚ ነው። ለቡ አካባቢ ቪላ ቤት የምትፈልጉ ኢትዮጵያውያን ካላችሁ ከ28 ሚሊዮን 5 ሚሊዮን ብር ቀንሶ አሁን በ23 ሚሊዮን ብር ለሽያጭ የቀረበ ቤት ነው። ልንገራችሁ፣ ስፋቱ 175 ካሬ ሜትር ነው። ፊት ለፊት መንገዳቸው ደግሞ በጣም ሰፊ፣ ቢያንስ 4 መኪኖችን ማስተላለፍ የሚችል አካባቢ የመኖሪያ መንደር ሰፈር ላይ የሚገኝ ነው። ምናልባት ሰፊ መንገድ ስላችሁ መተላለፊያ አይደለም፣ መኖሪያ አካባቢ ብቻ ነው። ከዋና አስፓልትም እጅግ በቅርብ ርቀት በጥሩ ሁኔታ ምናልባት በማይረብሽ መልኩ ቅርብም አይደለም ሩቅም አይደለም። ይህን ቤት መታችሁ ግዙት። አትራፊዎች ቀለም ቀብታችሁ አንዳንድ ነገሮችን አስተካክላችሁ ምርጥ ብር በአጭር ጊዜ ውስጥ ታገኙበታላችሁ። ተጠቃሚዎች ደግሞ 23 ሚሊዮን ብር 175 ካሬ ሜትር ቪላ ቤት ነው። ዋናው ላይ 3 መኝታ ቤት፣ አንድ ሰፊ ሳሎን ከኦፕን ኪችን ጋር 2 የመኪና ማቆሚያ ግቢ፣ ዘና ያለ ሰፋ ያለ ግቢ፣ እንዲሁም ሰርቪሱ ደግሞ መኝታ ክፍሎች ያሉት እንዲሁም ትራዲሽናል ኪችን እና የተለያዩ ክፍሎችን ይዞ ለሽያጭ ቀርቦ ነው የሚገኘው። ኢትዮጵያውያን ይህን ቤት ብትገዙት በእኔ ይሁንባችሁ፣ በእርግጠኝነት ውጤታማ የሚያደርጋችሁ ቤት ነው። ጊዜ አትውሰዱ። ነገ ዛሬ ሳትሉ መታችሁ ግዙት። ለቡ ሙዚቃ ሰፈር አካባቢ የሚገኝ ነው። በአስቸኳይ ብር ተፈልጎ ነው ለገበያ ቀርቦ የሚገኘው። ምናልባት አንዳንድ ነገሮች ቢስተካከሉ እስከ 30 ሚሊዮን ብር መሸጥ የሚችል ነው። በልበ ሙሉነት በእርግጠኝነት የምነግራችሁ ብር ላላችሁ ሰዎች ግዙት፣ ያዋጣችኋል። እኔ ብር ቢኖረኝ የምገዛው እጅግ በጣም አዋጭ የሆነ ቤት ነው። ስለዚህ አድማጭ ተመልካቾቻችን ለቡ አካባቢ ይህን ቤት መታችሁ ስታዩ ምናልባት ዋጋቸው ከዚህ በላይ የሆነ 26 ሚሊዮን ብር፣ 28 ሚሊዮን ብር እንዲሁም 29ና 30 ሚሊዮን ብር የሚባሉ በ150 ካሬ ሜትር እንዲሁም በ175 ካሬ ሜትር የተለያዩ ቪላ ቤቶች እንዲሁም በፎቅ ደረጃም ኦልድ ሞዴል የሆኑ ነገር ግን ወጪ የሚጠይቁ ቤቶችም አሉ። መታችሁ ይህን ግን መርጬ ያቀረብኩላችሁ ስለሚያዋጣና ርካሽ ስለሆነ ነው። እመኑኝ፣ መታችሁ ግዙት። ሌላው ለቡ አካባቢ ምናልባት ሌላም በርካሽ የቀረበ ቤት ልንገራችሁ። 480 ካሬ ሜትር ግራውንድ ፕላስ 1 የሆነ ቤዝመንት ያለው መጠነኛ ወይም ደግሞ ፊኒሽንግ የቀረው ቤት የምትፈልጉ ኮምፓውንድ ውስጥ ያለ መሰረተ ልማቱ የተሟላለት 24 ሰዓት ጥበቃ ያለው አካባቢ ቤት መግዛት የምትፈልጉ ካላችሁ በ50 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችኋል። ነባር ፋይል ነው፣ ዲጂታል ካርታ ነው። ኮምፓውንድ ውስጥ የሚገኝ አስተውሉ፣ ኮምፓውንድ ውስጥ የሚገኝ በ50 ሚሊዮን 480 ካሬ ሜትር ቤዝመንት ያለው ፕላስ ግራውንድ ፕላስ 1 የሆነ ነው። ስለዚህ የቤት በቂ የመኪና ማቆም ያለው ተመሳሳይ ቤቶቹ ግራውንድ ፕላስ 1 ብቻ ያሉበት አካባቢ ነው። በ50 ሚሊዮን ብር ጥሪ ሌሎች አማራጮችንም መታችሁ መጎብኘት ትችላላችሁ። ቻው።